ሰላም ጤና ይስጥልኝ የአልቡኮ ሚዲያ ቤተሰቦች እንደምን አላችሁ? በመንገዴ ላይ የተሰኘው መሰናዶ ጀምሯል። የዛሬው የበመንገዴ ላይ መሰናዶ መዳረሻውን በአልቡኮ ወረዳ በክረምት ወቅት እየተከናወነ ባለ አንድ የበጎ ተግባር እንቅስቃሴ ላይ ያተኩራል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቅድሚያ ቪዲዮ ላይክ አድርጉ። በሀገር አቀፍ ደረጃ የተያዘውን የተማሪዎችን ውጤት የማሻሻል መርሃ ግብር ለማሳካት በአልቡኮ ወረዳ በ2017 ዓ.ም የተጀመረው የማጠናከሪያ ትምህርት በያዝነው ዓመትም ክረምት ተጠናክሮ መቀጠሉን የሚገልጹት የአልቡኮ ወረዳ ምክትል ዋና አስተዳዳሪና የትምህርት ጽሕፈት ቤት ኃላፊ የሆኑት አቶ ኢማም ሙህዬ በሰባት ትምህርት ቤቶች ማጠናከሪያ ትምህርቱ ተጠናክሮ እንደሚሰጥ ገልጸዋል። አመሰግናለሁ። ኢማም ሙህዬ እባላለሁ። የአልቡኮ ወረዳ ምክትል አስተዳዳሪና የትምህርት ጽሕፈት ቤት ኃላፊ ነኝ። እንግዲህ በሀገር አቀፍ ደረጃ አጠቃላይ የተማሪዎችን ውጤት ከማሻሻል አኳያ አንደኛው የተያዘው መርሃ ግብር የክረምት የማጠናከሪያ ትምህርት ነው። በወረዳችን 2017 ላይ በአምስት ትምህርት ቤቶች ላይ የማጠናከሪያ ትምህርት በጎ ፈቃደኛ የዩኒቨርሲቲ እና የኮሌጅ ተማሪዎችን በጎ ፈቃደኛ መምህራንን በማመካከር ትምህርቱ እንዲሰጥ ፕሮግራም ይዘን አስጀምረናል። 2017 ላይ በአምስት ትምህርት ቤቶች ወደ 309 ተማሪዎችን ስናስተምር ቆይተናል። በክረምቱ አጠቃላይ ከቴክኖሎጂ ጋር በተያያዘ እንደ አይሲቲ ትምህርትን፣ ሌሎች የአካዳሚክ እና ሂሳብ፣ እንግሊዝኛ፣ የጄኔራል ሳይንስ ትምህርቶች ላይ እንዲሰጡ የጋራ አድርገናል። ምክንያቱም ክረምት ተማሪዎች በረፍት ሰዓታቸው በበጋ የትምህርት ዘመናቸው የጎደሏቸውን በማካካስ ረገድ ያለው ጠቀሜታ ከፍተኛ በመሆኑ እሱን አንድ ጠቀሜታ አለው። በሌላ መንገድ ለመጪው 2019 የትምህርት ዘመን የቅድመ ዝግጅት ስራ፣ የቅድመ መነቃቃት ስራ በተማሪዎች ዘንድ እንዲፈጠር ያለው ጠቀሜታ ከፍተኛ ስለሆነ የማጠናከሪያ ትምህርቱ በዘንድሮ ዓመት ወደ 7 ትምህርት ቤቶች በማሳደግ በ7 ትምህርት ቤቶች አንደኛ ደረጃ ላይ ወደ 4 ትምህርት ቤቶች አሉ። ሁለተኛ ደረጃ ላይ ደግሞ 3 ትምህርት ቤቶች ወደ 7 ትምህርት ቤቶች ላይ በዘንድሮ ዓመት የማጠናከሪያ ትምህርቱ ተጠናክሮ እንዲቀጥል ያደረግንበት ሁኔታ ላይ አለ። በአጠቃላይ በዘንድሮ ዓመት ወደ 400 ለሚሆኑ ተማሪዎች የማጠናከሪያ ትምህርት ይሰጣል ብለን በቅድ ይዘናል። ተማሪዎች ከትምህርት አሰጣጡም በተጨማሪ የአይሲቲ ወይም የቴክኖሎጂ ትምህርትን ከወዲሁ እንዲለማመዱ ሶስቱም ሁለተኛ ደረጃ ትምህርት ቤቶች እና ሁለተኛ ደረጃ ትምህርት ቤት ላይ የሚማሩ ደግሞ የአንደኛ ደረጃ ትምህርት ቤቶች ጎን በጎን የአይሲቲ ትምህርትን ወይም የኮምፒውተር ትምህርት ጎን በጎን እንዲማሩም ያመቻችንበት ሁኔታ አለ። ምክንያቱም ተማሪዎች በፈጠራ ራሳቸውን አፕዴት እንዳደረጉ ራሳቸውን እንዳሳደጉ ካለው ጠቀሜታ አኳያ በቴክኖሎጂ መደገፍ በደንብ ጠቃሚ ስለሆነ ማለት ነው። በሌላ መንገድ 12ኛ ክፍል ተፈታኝ ለሚሆኑ ተማሪዎች ደግሞ የፈተና የሚሰጠው በሀገር አቀፍ ደረጃ ኦንላይን በመሆኑ በክረምት ሰዓት የአይሲቲ ልምምድ እንዳደርጉና የኮምፒውተር እውቀታቸውን ከፍ ቢያደርጉ ለበጋው ትምህርት ሊያግዛቸው ስለሚችል በስፋት ይሄ ይሰጣል ብለን እናስባለን። ጄኔራል የሆኑ የትምህርት አይነቶች በተለይ ደግሞ የተማሪዎችን መነቃቃት፣ የተማሪዎችን ፍላጎት፣ የተማሪዎችን ኢንተረስት ከፍ ሊያደርጉ የሚችሉ የትምህርት ይዘቶች እየተመረጡ እንደሚሰጡም ታሳቢ አድርገን ነው። እንግዲህ ሁሉንም የትምህርት አይነቶች በዚህ ክረምት ላይ እንሰጣለን ማለት ሳይሆን ልጆች እየተዝናኑም ጎን በጎን ደግሞ እውቀት እያገኙ እንዲማሩ ምቹ ሁኔታዎችን በመፍጠር ረገድ እየሰራን ያለንበት። በሌላ መንገድ ከዚሁ ጋር ተያይዞ ተማሪዎች ምን አይነት የአጠናን ስልቶችን ተግባራዊ ያደረጉ እንደሆነ በአልቡኮ ወረዳ የሰኞ ገበያ አንደኛ ደረጃ ትምህርት ቤት ተማሪዎች አጫውተውኛል። ኦፖርቹኒቲዎች ላይ ፎከስ አድርጉ። ስታነቡ ኮንሲስተንቱን ስላችሁ በየቀኑ አንብቡ ማለት ነው። አንድ ቀን አንብባችሁ አንድ ቀን ሳይሆን ሁል ቀን አንብቡ። ከአሁን በኋላ ያላችሁን ጊዜ ተጠቀሙ።
በደንብ ውስጥ ከተጠቀማችሁ ቀላል ነው እናንተም ማለት ልክ ፈተና ሲደርስ ከመሯሯጥ በደንብ ለማጥናት ሞክሩ። የሚረብሽን ጓደኞች የሉኝም። ባይዘው ሁሉም ለትምህርታቸው ፍላጎት ያላቸው ጓደኞች ነው ያሉኝ እና በቤትም ውስጥ እንደዚህ ያን ያህል ጫና አይበዛብኝም። ማጥናት ባለብኝ ታይም ላይ ያጠናል። እንደዚህ እኔ አጥሚ ተብዬ ማጥናት ደግሞ ያን ያህል አይወድምና በራሴ ተነሳሽነት ነው ማንበብ ፈልገው። በተለይ ስምንተኛ ክፍል ከገባን በኋላ በጣም ከጧትም ከሰዓትም ረፍት የለንም፣ እንማራለን። በዚህ ወይ አድርገን ተፈትነናል። ፈተና እንዴት ነበር? ፈተና አሪፍ ነው። ትንሽ ጀነራል ሳይንስ ሁሉም ተማሪ ያስቸገረ ስሜ ፌርዶስ ይባላል። መምህራኖቻችን ከክፍል ከሚያስተምሩት በተጨማሪ ቲቶሪያል የሚያግዙን ብዙ መምህሮች ስላሉ ከጥናቱ ጎን ለጎን ጥሩ ነው። ያጠናን ስታይልሽ ምን ይመስል ነበር? ቤት ፕሮግራም እናወጣለን፣ ግን ሰዓት መመደብ እኔ አልወድም። አማርኛን ከዚህ እስከዛ አጠናለሁ ብለህ ካሰብክ ሰዓቱን ስታይ ነው የምትውለው እና ለጥናት ብዙ ጊዜ አይመችም። በምን መልኩ ነው ታዲያ የምታነቢው? ያንን ትምህርት እጨርሳለሁ ብዬ እስካሰብኩበት ሰዓት ድረስ በፕሮግራም ማለት ነው። ኦኬ፣ ይሄ የራስሽ አነባበብ ስታይል ነው። ሌሊት የማንበብ ልማድ አለሽ? ሌሊት ብዙም አይደለም። ኦኬ፣ ቀን ላይ ነው? ቀንና ወደ ማታ አካባቢ ነው። ስሜ ኢላና ይባላል። ስንተኛ ክፍል ነሽ? ስምንተኛ። ሚኒስትሪ ተፈትነሻል፣ እንዴት ነበር? ሚኒስትሪ ፈተናው ጥሩ ነበር። ነግናት እንዳለችው ጀነራል ሳይንስ ትንሽ ከበድ ይላል። ሌላው ስንተኛ ነው የወጣሽው በክፍል? ሁለተኛ። አንቺስ? ሁለት። አንደኛ። ሽምደዳ ነበር እንደዛ ስታደርጉ የነበሩት። በሽምደዳ ለመመለስ ሞከራችሁ፣ አልሆነም፣ ተሳሳታችሁ። ጀነራል ሳይንስ ባዮሎጂ ሽምደዳ ችግር የለውም። ኬሚስትሪ፣ ፊዚክስ የሚባሉት ነገሮች ኮንሴፕትን ይጠይቃሉ። ናሽናል ሪጂናል ኤግዛሞች ደግሞ ሽምደዳ አያመጡ። ምክንያቱም እንደናንተ አይነት ጎበዝ ተማሪዎች ሲያገኙ ኮንሴፕቱን እንዴት መረዳት ይችላሉ፣ እንዴት ነው በቃ የመረዳት አቅማቸው እንዴት ነው የሚለውንም መፈተሽ ስለሚፈልጉ ኮንሴፕቹዋል የሆነ ጥያቄ ነው የሚያመጡት። ያንን ደግሞ እናንተ መመለስ አለባችሁ። ያንን እንዴት ነው የምመልሱት? ስታነቡ ኮንሴፕቱን በደንብ መረዳት ይጠበቅባችኋል ማለት ነው። እየተከናወነ ያለው ተግባር ይበል የሚያሰኝና ተጠናክሮ መቀጠል ያለበት በመሆኑ የሁሉንም አካል ርብርብ ይጠይቃል የሚሉት አቶ ኢማም ሙህዬ ከዚሁ ጋር አያይዘው መልእክትም አስተላልፈዋል። ተማሪዎች በትምህርታቸው ውጤታማ እንዲሆኑ የተለያዩ የትምህርት ቁሳቁሶችን በማሰባሰብ አምና ላይ ወደ 2000 ደርዘን ደብተር ከተለያዩ ባለሀብቶች ድርጅቶች በማሰባሰብ ሰጥተናል። በዘንድሮ ዓመት ወደ 1395 ደብተር እንደዚሁ እንሰበስባለን ብለን እናስባለን። ይህን ሰብስበን ለአቅመ ደካማ ቤተሰቦች፣ የኢኮኖሚ ችግር ላለባቸው ተማሪዎች የድጋፍ የምናደርግበት ሁኔታ እንዳለ ታሳቢ አድርገን እየሰራን ነው። ወንድሞች እህቶች፣ በሀገር ውስጥም በውጭም ያሉ ድጋፍ ቢያደርጉልን በጣም ምስጋናችን የላቀ ነው የሚሆነው። ሁለተኛ ችግር ያለባቸውን ተማሪዎች መታደግ ከሰብአዊነትም በላይ ስለሆነ እግረ መንገዱን ጥሪ ማስተላለፍ ፈልጋለሁ። አመሰግናለሁ። እኛም እና አቶ ኢማም ሰይድ ተማሪዎችን ለመርዳት የሄዱበት ርቀት የሚደነቅ መሆኑን የታዘብን ሲሆን እንደዚህ አይነት ተማሪዎችን ለማብቃት የሚደረጉ ጥረቶች የውስን አካላት ብቻ ኃላፊነት ባለመሆኑ ሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ ይገባል እንላለን። የዛሬም በዚሁ አበቃን። በቀጣይ በሌላ መሰናዶ እስከምንገናኝ ቸር ሰንብቱልን።